አውሮፕላን ዝር እንዳይል የተከለከለበት ቦታ። ዓለማችን በግርምት የተሞላች ናት። አስገራሚ ነገሮቿን እየጨለፍን እየተደነቅን ነው። እነሆ በዛሬው ዕለትም የምወስዳችሁ ወደ ቲቤት ነው። አሁን ባለንበት የስልጣኔ ዘመን ሰዎች ረቀውና መጥቀው ፕላኔቶችን ማሰስ፣ በህዋው ላይ መንሳፈፍ፣ ጨረቃን እስከ መርገጥ በደረሱበት በዚህ በምድራችን ላይ ባለው ስልጣኔ ነገር ግን ወደ ምድር ስንመለስ አውሮፕላን ፈጽሞ ሊበርበት የማይችልና የተከለከለ ጥብቅ ሕግ የተቀመጠበት አንድ አስገራሚና አስፈሪ የምድራችን ስፍራ አለ። ቲቤት ይባላል። እነሆ በዛሬው ዕለት የምወስዳችሁ ወደ አስፈሪው ስፍራ ቲቤት ነው። አውሮፕላኖች በዚህ በቲቤት ሰማይ ላይ እንዳይንሳፈፉ ምን ከለከላቸው? በጥብቅ ሕግስ ለምን ታጠረ? አብረን ሁኔታውን የምንመለከት ይሆናል። አብረን እንከታተለው። ከዛ በፊት ግን ይህንን አጓጊ ፕሮግራም እስከመጨረሻው እየተመለከታችሁ ላይክ፣ ሼር፣ ሰብስክራይብ እንዲሁም እንደተለመደው ሐሳባችሁን ኮሜንት ላይ በማስፈር እንድትከታተሉን እየጋበዝን በቀጥታ ወደ ዕለቱ ፕሮግራማችን እንለፍ። እነሆ አውሮፕላን ወደማይበርበት አስፈሪው የምድራችን ስፍራ ቲቤት እናቅና። እንደምትመለከቱት የአየር ትራፊክ ካርታ ላይ ከጫፍ እስከ ጫፍ መታየት ከሚችለው የዓለማችን ክፍል የተነጠለው ይህ ሰፊው የእስያ ግዛት ቲቤት ይባላል። አውሮፕላኖች ወደዚህ ግዛት ሲደርሱ በግዛቱ ላይ ላለመግባት ወይም በላይ ወይ በታች ሲበሩ ይስተዋላል። አውሮፕላኖች ከምድራችን ከ30,000 ጫማ ከፍታ በላይ ሆነው ምድራችንን መቃኘትና ሁሉንም አካባቢዎችንም ማዳረስ ቢችሉም በአንድ ሰፋ ባለ የእስያ ምድር ላይ ግን ባለንበት ለ21ኛው የስልጣኔ ዘመን ወቅትም የሚቻላቸው አልሆነም። በሰማይ ላይ ከመብረርም አልፎ ወደ ፕላኔቶች ላይ ለሚደረጉ ጉዞዎች በርካታ ዝግጅቶችና ምርምሮች እየተደረጉ ባሉበት በዚህ ዘመን ይህ ምድር ምን ቢሆን ነው ለበረራ ስጋት የሆነው የሚለው ጥያቄን ያነሳል። ቲቤት በአየር ትራፊክ ካርታ ላይ ከጫፍ እስከ ጫፍ መታየት ከሚችለው የዓለማችን ክፍል የተነጠለው ይህ ሰፊው የእስያ ግዛት ሲሆን በየትኛውም ጊዜ አንድም አውሮፕላን የማያስተናግድ በመሆኑ ሁሉም አውሮፕላኖች የዚህን ሰፊ ግዛት ዳር ይዘው እንደሚያልፉና ጥሰው ለመግባት አቅምም ሆነ ድፍረቱ እንደሌላቸው የሚነገረው ይህ ስፍራ ከፍተኛ የህዝብ ቁጥር በሚገኝበት የእስያ ምድር መገኘቱ በብዙዎች ዘንድ ግርምትን የጫረ ከመሆኑም ባሻገር ድፍን ፈረንሳይን በ5 እጥፍ በሚበልጠው ይህ ግዛት 15 ሚሊዮን ነዋሪዎች ብቻ የሚያዙ ነገር አጠያያቂ ሆኖ ቆይቷል። አካባቢውን በአውሮፕላን ለማቋረጥ ለመጀመሪያ ጊዜ የተደረገው በረራ በሁለተኛው የዓለም ጦርነት ወቅት እንደነበር የሚታወቅ ሲሆን በወቅቱ ፀሐይ አይጠልቅባትም የሚባልና እጅግ ሰፊ ግዛት የምታስተዳድር የነበረችው ብሪታንያ በቅኝ ከምትገዛት ህንድ ወደ ሌላኛዋ እስያዊት ሀገር ቻይና የጦርነት ግብዓቶችን በማጓጓዝ ለጃፓናውያን እርዳታ ለመስጠት የላከችው አውሮፕላን በመንገድ መቅረቱን ተከትሎ ይህንን አውሮፕላን የት ደረሰ በሚል በማጣራት የተላኩ ወታደሮችም በዚያው ለማጣራት እንደሄዱ የነሱ ጉዳይ ሳይጣራ በዚያው በቲቤት ከፍታ ቦታ ላይ ሳይታወቅ ቀረ። ለዚህ አውሮፕላን በመንገድ መቅረት ምክንያት የነበረው በወቅቱ አደገኛነቱ ያልተደረሰበት የቲቤት አካባቢ ሲሆን ስፍራው ባለው ከፍታ ምክንያትም የአውሮፕላን በረራ ከማስተጓጎልና በተደጋጋሚ መናወጥ ከመፍጠሩም በላይ በአካባቢው ያለው ከመጠን ያለፈ ከፍተኛ ቅዝቃዜ የአውሮፕላኑን ነዳጅ በረዶ እስከማድረግና እስከማድረቅ የደረሰ በመሆኑ ነበር። በተጋጋለው ጦርነት መሃል ወታደሮች በብዛት በሚፈልጉበትና በሚታደኑበት ወቅትም በርካታ ሰራዊቷን ያጣችው ብሪታንያ ታዲያ ወታደሮቿም የደረሱበትን ለማጣራት የፍለጋ አውሮፕላኖችን በመላክ በአካባቢው አሰሳ ቢደረግም ፈላጊ አውሮፕላኖቹ በዚያው ሳይታወቁ ቀርተው አዲስ ፍንጭ እንኳን ሳይመጣ ቀረ። በዚሁ የቲቤት አካባቢ አነጋጋሪ በሆነበት ወቅትም የተደረጉት አደገኛና ውጤት አልባ በረራዎችን ጨምሮ በአጠቃላይ በዚህ ስፍራ 594 አውሮፕላኖች አንድም ባለማወቅ በሌላ በኩል ደግሞ በድፍረት የቲቤትን ሰማይ ለማቋረጥ የሞከሩ የነበሩ ቢሆንም በውስጣቸው የነበሩት ከ1659 በላይ መንገደኞች ለከፋ አደጋ ሲሳይ አድርጎ ከማስቀረት የዘለለ አንዳችም ዕጣ ፈንታ አልነበራቸውም። አብዛኞቹ አውሮፕላኖች ግን በአንድ ሰው የሚዘወሩና ምናልባትም ጥቂት መንገደኞችን የያዙ ነበሩ። በወቅቱ እጅግ ሰፊ ግዛትና የበላይነት የነበራት ብሪታንያ አንገት ያስደፋው ይህ አካባቢ
በጦርነት የተጠመዱትንና ለኃያልነቷ አምነው እጅ ከመስጠት በስተቀር አማራጭ ያልነበራቸውን ህንድን የመሳሰሉ ሀገራት ደጋውን ተከትሎ አውሮፕላኖቻቸውን ወደ አካባቢው ዝር እንዳይሉ አግደው የነበረ ቢሆንም የጠፉት አውሮፕላኖች ብሎም ያልታወቀውን የአካባቢውን አደገኛነት እውነትን ለመፈለግ በሚል ወደ ስፍራው በድፍረት አቅንተው ተፈላጊ ለመሆን ከተገደዱ የፍለጋና የሙከራ አውሮፕላኖች በኋላ የቲቤት አካባቢ አሁንም እስካለንበት ጊዜ ድረስ በአውሮፕላን ቅኝት ከሚገኙ ምስሎች መካከል ያልተገኘና በአካባቢው በአየር ክልሎች ዝርያ ውስጥም ያልሰፈረ ቢሆንም ይህ በረዷማ ከሆኑት የአንታርክቲካና ግሪንላንድ አካባቢዎች በመቀጠል መደበኛ ሁኔታ ውስጥ ያለ ነገር ግን ለበረራ የማይመች የተከለከለ ኖ ፍላይ ዞን ተብሎ ተከልክሏል። በአካባቢው የሚያልፍ አውሮፕላን በመጀመሪያ የሚያጋጥመው አውሮፕላን ውስጥ ያለው ነዳጅ መድረቅ ነበረ። ይህ ማለት ነዳጁ ወደ በረዶነት ሙሉ በሙሉ በመቀየር ከዚያም እጅግ ዝቅተኛ አደጋ የመፍጠር እድል ስሌት ይዞ የሚንቀሳቀሰው ይሄው የኤቪዬሽኑ ዓለም በቲቤት አካባቢ ግን ከግማሽ በላይ በሆነ ዝቅተኛ የአደጋ መጠን ሁሉንም በሚባል መልኩ ያስተናገዳቸው አውሮፕላኖች መጨረሻቸው እልቂት እንዲሆን የማድረጉንና ስፍራው እጅግ ሰፊነት በቀጠናው ይኖራል ተብሎ የተጠበቀውን ቀልጣፋና አጭር የአውሮፕላን መንገድ በማስቀየር አውሮፕላኖች ፈረንሳይን በአምስት እጥፍ የሚበልጠውን ስፍራ እንደ አደባባዩ ዳርዳሩን እንዲዞሩት አስገድዷቸዋል። የቲቤትን መልክዓ ምድር አቀማመጥ መነሻ አድርገው ሳይንቲስቶች የተለያየ ትንታኔ ሰጥተዋል። የመጀመሪያ በአካባቢው ያሉት ሹልና ረጃጅም ተራራዎችን እንደ ምክንያትነት ያስቀምጣሉ። እነዚህ ሹልና ረጃጅም ተራሮች ቅዝቃዜው የተሌሌ እንዲሆን ወደ ላይ ይረዳሉ። ለዚህም ነው አውሮፕላኑ ወደዚህ ግዛቶች ሲገባ በአጠቃላይ ነዳጁ እስከ መቀዝቀዝ የጫናቸው ውሃዎችም ወደ በረዶነት እስከ መቀየር በማድረስ አውሮፕላኑ እንዲከሰከስና ከበረዶ በታች ገብቶ እንዲሰወር ያደርጉታል የሚል ምላሽም ሰጥተዋል። የቲቤት ከፍተኛ ስፍራዎች እስከ 17700 ጫማ የሚደርስ ከፍታ የያዙ መሆናቸው የዓለማችን ከፍታማ ስፍራዎች በብዛት የሚገኙበት የምድራችን ጣሪያ እስከመባል የደረሰ መሆኑን ተከትሎ እስከዛሬ ድረስ ለአቪዬሽን ኢንዱስትሪው ፈተና በመሆን የትኛውን በረራ በዚህ አካባቢ እንዳይደረግ እንቅፋት ሲሆን ቆይቷል። ምንም እንኳን አውሮፕላኖች በ30,000 ጫማ ከፍታ በረራ ማድረጋቸውን ተከትሎ በመካከለኛው ያለው የ16000 ጫማ ልዩነት የሚከሰተው አደጋ ወይም ስጋትም ምክንያት እንደማይሆን የተለያየ ትንታኔ ተሰጥቷል። በተለመደው የአውሮፕላኖች የበረራ ሂደትም የነዳጅ እጥረት ወይም ያልተጠበቀ ችግር ባጋጠማቸው ወቅትም ለመብረር የሚበልጡት ከምድር እስከ 10000 ጫማ መሆንን የቲቤት ምድር ጣሪያ ዝቅታ ላይ ለመብረር መሞከራቸው የሚፈጥርባቸው ከፍተኛ ያደረጉት ዋና ምክንያቶች መካከል አንዱ ነው። የቲቤት ከፍተኛ ስፍራዎች እጅግ ቅዝቃዜን ደቅነው ወደ ሰማይ የሾሉ በመሆናቸው አውሮፕላኖች ችግር ሲያጋጥማቸው ዝቅ ብዬ በራሉ የሚለውን ለመሞከር ሲሉ ከተራራ ጋር ተላትመው የተራራ ሲሳይ ይሆናሉ። ይህንን ሳይንሳዊ ትንታኔ ያስቀመጡ ቢሆንም አሁንም ድረስ በአካባቢው እንዳይደርስ ተከልክሏል። ቅዝቃዜው አይጣል በመሆኑ አውሮፕላን ውስጥ ያሉት ነዳጆች ወደ ድንጋያማ በረዶነት እስከ መቀየርና አውሮፕላኑን ኃይል አሳጥቶት እስከ መፈጥፈጥ የደረሰው ይህ በሚያስፈራው ከፍታና የአየር ቅዝቃዜ ብሎም ከፍተኛ የኦክሲጅን እጥረት ምክንያትም አይደፈሬ መሆን የቻለው የቲቤት ዞን በአየርና በውሃ ላይ የሚቀሳቀሱ አካላትም ደብዛቸውን ያጠፋው በውስጡ የተለየ ከተማ አለ እስከ መባል የደረሰና በቅርብ ጊዜ ወዲህ ግን በተደረጉ ተደጋጋሚ ጥናቶችም የተረጋገጡት እነዚህ 3 ነገሮች ናቸው። አንደኛው በአካባቢው ያለው የኦክሲጅን እጥረት ሰዎችም ወደ ከፍታ ተራሮቹ ጨክነው እንዳይወጡ በአካባቢውም እንዳይቀሰቀሱ እንቅፋት እንደሆነ፣ ሁለተኛው ከባዱ ቅዝቃዜ፣ ሶስተኛው ደግሞ በአካባቢው ያሉት የሰማይ የምድራችን ጣሪያ እስከ መባል የደረሱት ረጃጅምና ሹል ተራሮች እነዚህ በአካባቢው የአውሮፕላን ዝርያ ዝር እንዳይል ሰማዩን አጥረው ይዘውታል። በቲቤት ሰማይ አንዳች አውሮፕላን ሽው ሳይል እነሆ ዓመታት ተቆጥረው በዓመታት ተተኩ። የቲቤት ሰማይ ግን እንደዚያው እንደሆነ እስከ ግርማ ሞገሱ የገባበትን እየዋጠ የዋጣውንም ሳይተፋ ዛሬም በቦታው አለ። ቅድም ጠቀስ ያደረኩላችሁ አንድ ሐሳብ አለ። የዚህ ቦታ አስፈሪና አደጋነት አንዱ ምክንያት በውስጡ የተለየ ከተማ ስላለ ነው የሚል ነው። ይህ መላምት በዋናነት የሚያመላክተው በቲቤት ቡዲዝም ዘንድ የሚታወቀውን የሻምበላ አፈ ታሪክን ነው።
ሻምበላ ማለት የሰላም ምንጭ ሲሆን የንጹህነት የእውቀትና ዘላለማዊ ሰላም የተሞላች ከተማ ተብላ የምትገለጽ ሲሆን ከዓለማዊ ክፋት ተሰውራ በሂማሊያ ተራሮች ውስጥ ትገኛለች ተብሎ ይታመናል። ይህ ጥልቅ መንፈሳዊ እምነት የቲቤትን ክልል ከሌሎች አካባቢዎች የተለየ ሚስጥራዊና ታላላቅ ሚስጥሮችን የያዘ ቦታ አድርጎ እንዲታይ አድርጓል። ይህ የጥንት እምነት በምዕራቡ ዓለም በብሪታንያው ደራሲ ጄምስ ሂልተን አማካኝነት በሰፊው ተሰራጨ። ሂልተን እንደ አውሮፓውያን የዘመን አቆጣጠር በ1933 ዓ.ም በጻፈው ሎስት ሆራይዘን በተሰኘው ልብ ወለድ ውስጥ ሻምባላን መሰረት በማድረግ ሻንግሪላ የሚል ጽንሰ ሐሳብን አስተዋወቀ። ሻንግሪላ ከእውነተኛው ዓለም ተገላ የምትገኝ ሰዎች ረጅም ዕድሜ የሚኖሩባትና ዘላለማዊ ደስታ የሚሰፍንባት ምድራዊ ገነት ተብላ ስለምትገለጽ የቲቤት አካባቢ በዚህ አባባል እንዲገለጽ መሰረት ጥሏል። ይህም ለማንኛውም ሚስጥራዊና ያልተደፈረ ቦታ መለያ ሆኖ አገልግሏል። የተለየች ከተማ መላምት ከአውሮፕላን በረራ ክልከላ ጋር የተያያዘ በዋናነት በቲቤት ላይ በተጋረጠው የሚስጥራዊነት መጋረጃ ምክንያት ነው። ምንም እንኳን ከፍተኛ የኦክሲጅን እጥረት፣ ከባድ ቅዝቃዜና አደገኛ የሆኑ ረጃጅም ተራሮች ዋነኛ የቴክኒካዊ የአደጋ ምክንያቶች ቢሆኑም ይህ አባባል ግን የአካባቢው ደህንነት ከመጠበቅ ባሻገር መንፈሳዊ ወይም ከተለመደው ውጪ የሆነ ኃይል መኖሩን እንደሚያመለክት ተደርጎ እንዲወሰድ አድርጓል። በዚህም የአካባቢውን አስፈሪነትና አይደፈሪነት በእጥፍ አጉልቶ አሳይቷል። በዚህ ረገድ ለብዙ መቶ ዓመታት ተጓዦች፣ አሳሾችና መንፈሳዊ ፈላጊዎች ሻምበላን ወይም ሻንጋሪላን ለማግኘት ጥረት አድርገዋል። እነዚህ ያልተሳኩ አሰሳዎች ለጉዞ የበለጠ ሚስጥራዊ ገጽታን የጨመሩ ሲሆን አፈታሪኩም የአካባቢውን ደህንነት በማስከበር በኩል በተዘዋዋሪ መንገድ ተጽዕኖ አሳድሯል። ከተጨባጭ ቦታነትን ባሻገር ሻምበላ ወደ ውስጣዊ ሰላምና ዕውቀት መድረስን የሚወክል ምሳሌያዊ ትርጉም ያለው ቢሆንም የቲቤት ሰማይ መዘጋት በተመለከተ በሕዝብ ዘንድ የሰፈነውን ግምት የሚያንጸባርቅ ነው። ስለሆነም በውስጡ የተለየ ከተማ አለ የሚለው አባባል በከፍተኛ የአካል አደጋ፣ ቅዝቃዜ፣ ኦክሲጅን እጥረት፣ ተራሮችና በሁለተኛው የዓለም ጦርነት ወቅት በደረሰው በርካታ የአውሮፕላን አደጋዎች ምክንያት ሕዝቡ የሰጠው እጅግ የከፋና ሚስጥራዊ ትርጓሜ ተደርጎ ሊወሰድ ይችላል። ይህም እውነተኛ የአደጋ ምክንያቶችን ከጥንታዊ ሚስጥራዊ እምነቶች ጋር በማዋሃድ የቲቤትን ሰማይ ፈጽሞ መደፈር የሌለበት ቅዱስና የተከለከለ ክልል አድርጎ እንዲታይ አድርጓል። በመጨረሻም የተደበቀች ከተማ አለች የሚለው አባባል የቲቤት ከፍተኛ ከፍታ፣ ብርድና ያልተጠበቀ የአየር ሁኔታ የሚፈጥሩት ከባድ የአውሮፕላን በረራ አደጋዎች ከጥንት ጀምሮ ከነበሩት ሻምበላ ወይም ሻንጋሪላ አፈታሪኮች ጋር ተዋህደው የአካባቢው ገጽታ ከሰው እጅ የራቀና በራሱ የሚጠበቅ ልዩ ስፍራ ተደርጎ እንዲወሰድ ማድረጉን ያሳያል። ይህ ሚስጥራዊ ትርጉም በቦታው ላይ የሚደረጉ ማንኛውንም የበረራ ሙከራዎች እንዲከለከሉና እንዲጠረጠሩ ምክንያት ሆኗል። ክቡራን አድማጭና ተመልካቾቼ ስለተመለከታችሁኝ እንዲሁም ስላዳመጣችሁኝ በድጋሚ አመሰግንኩ። የዛሬው ፕሮግራማችን ይህንን ይመስላል። ሐሳብ አስተያየታችሁን እንደተለመደው ኮሜንት ላይ እንድታሰፍሩ እየጠየቅኩኝ ለዛሬ አበቃው። መልካም ጊዜን ተመኘው።